ቤት ሆነን ስንሰራ አብዛኞቻችሁ ካሜራ በተለይ ካሜራ አለበት ቦታ ላይ ስንሰራ አብዛኞቻችሁ ካሜራ አለ ምግብ እንዴት ልጠቀም፣ ምግብ እንዴት ልብላ፣ ካሜራ አለ እንዴት ሊሆን እፈራለሁ ምናምን ነው የምትሉት። ነገር ግን ካሜራ ምግብ መላእክት አይደላችሁም። ሳሰሩ ማነው ሳበሉ ስሩ የሚል ህግ የለም። የሚሰራ ሰው ይበላል፣ ምግብ ያስፈልገዋል። ስለዚህ በምግብ ጉዳይ ላይ ሳይሆን እናንተ ልትጠነቀቁት ከካሜራ ልትጠነቀቁት የሚገባው ነገር ዋናው ወሳኝ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሉሉት ላይ እንግዲህ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሼር ማድረግላችሁ። እናንተም ደግሞ እስከ ቪዲዮ ፍጻሜ ከኔ ጋር በመሆን ቆይታችሁን ከኔ ጋር በማድረግ አብራችሁ ቆዩ ማለት ነው። እንማማራለን መልካም መልካም ነገራቶች። ዛሬ እንግዲህ ይዤላችሁ የመጣሁትኝ ምንድነው ካሜራ የምሰሩበት ቤት ካሜራ ካለ የድብቅም ይሁን የግልጽም ካሜራ ይሁን ከካሜራው ልትጠነቀቁ የሚገባው ነገር ምንድን ነው? አብዛኞቻችሁ ያው ካሜራን የምፈሩት ወይ ሰውነቴ እንደዚህ ይላል ወይ ደግሞ ምግብ ስበላ ታዩኝ ምናምን የሚለው ነገር ነው። ነገር ግን እንደዛ አይደለም። ምግብ ካሜራ እያያችሁ ብሉ። ሳሰሩ ምንድን ነው ሳትበሉ ስሩ የሚል ህግ የለም እንዴ? ሳልሰራ ነው እንዴ የምበላው? አንዳንዶቻችሁ አትደጋግሚ የምትሉኝ ይቅርታ፣ እዚህ ቪዲዮ ላይ ነግራችሁ የምፈልገው አትደጋግሚ፣ ቶሎ ወደ ጉዳይሽ ግቢ ምናምን። እስኪ አስረዳለሁ። እዚህ ለፈልፍና ከዛ በውስጥ ደግሞ መጥታችሁ ትጠይቁኛላችሁ፣ እመልሳለሁኝ። ግን እንድትረዱኝ በደንብ እንድትሰሙኝ ነው መደጋገም ፈልጌ አይደለም። አዳምጡ። ቁም ነገር ነው፣ ለህይወታችሁ አስፈላጊ ነው ብላችሁ ካመናችሁበት አዳምጡት። ምን ችግር አለው? የ2 ሰዓት የ3 ሰዓት ፊልም ትመለከቱ የለ እንዴ? ምንድን ነው የ12 ደቂቃ ጠና ከተባለ 12 ደቂቃ ነው የምሰራው። ከዚህ ያለፈ አልሰራም ቪዲዮ። እና አለኩል ያህልን ዛሬ ወደ መጣሁበት ርዕሴ ስመጣላችሁ ካሜራ እያያችሁ ብበሉ ችግር የለውም። አትፍሩ እንዴ! እኔ ሳልበላ አልሰራም። አትበሉ አትስሩ የሚል ህግ የለም። ስለዚህ እየበላችሁ ምንም ትበላ እንዴ ሰው ነኝ እኮ ማለት ትችላላችሁ። ለምን በላሽ ካለቻችሁ ለምን በላችሁ ለምትላችሁ መልስ መስጠት አለባችሁ። ሰው ነኝ እኮ አንቺ ለምን ትበያለሽ ማለት ትችላላችሁ። ነገር ግን እሱ ጋር አይደለም ችግሩ። ካሜራ እያያችሁ ይኸውላችሁ፣ ካሜራ እያያችሁ ልጆቻቸውን ከገለመጣችሁ፣ ልጆቻቸውን የምትመቱ ከሆነ፣ ልጆቻቸውን የምትናገሩ ከሆነ፣ መጥፎ ቃላቶች የምትናገሩ ከሆነ እሱ በጣም መጥፎ ነው። በህግ ራሱ ያስጠይቃችኋል። ከዚህ ነገር ተጠንቀቁ። በጣም ወሳኙ ነገር ይሄ ነው። ካሜራ እያየሽ መብላትሽ አይደለም ችግሩ። ካሜራ እያየሽ መቀመጥሽ አይደለም ችግሩ። ካሜራ እያየሽ ካሜራ እየቀረጸ ነው። ድምፅ ይቀርጻል፣ ድምጣችሁን ይተረጉማል። እነሱ መተርጎም ይችላሉ። ቴክኖሎጂ የተራቀቀ ነው። ስልካቸው ላይ ወደ ፈለጉት ቋንቋ ተርጉመው መስማት ይችላሉ። ስለዚህ እናንተ የምትፈሩት የምትጠነቀቁት መፍራት አይደለም መጠንቀቅ ነው። የምን መፍራት ነው? የምትጠነቀቁት እኛ ሰዎች ነን። እንደ ሰው ስሜት አለን። ገባችሁ? እንደ ሰው ስሜት አለን። ልጆቹ በጣም ያናድዳሉ። ልጆቹ ሲያናድዷችሁ በዛ ሰዓት በስሜታዊ ሆናችሁ ልትናገሩ ትችላላችሁ፣ ልትማቱ ትችላላችሁ፣ ልትቆናጠጡ ትችላላችሁ። ያንን ነገር ነው ስሜታችሁ መቆጣጠር አለባችሁ። ሰው ሀገር ላይ ነው ያላችሁት። ስሜታችሁን ቻል ዋጥ ማድረግ አለባችሁ። እነሱ ያንን ካዩ የእነሱ ልጆች እኮ ተሳሳቱ አይሏችሁ። የኔ ልጅ ተሳሳተች አትልም። የእሷ ልጅ ልክ ናት። እናንተ አጽድታችሁ እነሱ ሲያበላሹ፣ የእነሱ ልጆች ሲያበላሹ ሲያቆሽሹ የእነሱ ልጆች ልክ ናቸው። ገባችሁ? እናንተ ተናዳችሁ የሆነ ነገር ብታደርጉ የእነሱ ልጆች ልክ ናቸው። በቃ እነሱ ልጆቻቸው ልክ መሆናቸውን ነው የሚያውቁት። ሁሉም ሰው እዲሃ ላይ ነው እጁን ጣቱን የሚቀስረው ማለት ነው። ስለዚህ እናንተ ደግሞ ከዚህ መጠንቀቅ ያለባችሁ ነገር ስሜታዊ እንዳትሆኑ፣ በስሜት ራሳችሁን ችግር ውስጥ እንዳታስገቡ። ከዚህ ነገር ነው ራሳችሁ መከላከል ያለባችሁ። ከዚህ ነገር ነው ራሳችሁ መጠንቀቅ ያለባችሁ። ስሜት
ብዙ ነገራችሁን ያጠፋል። በስሜት የምናረጋቸው እያንዳንዳቸው ነገራቶች በቃ በጣም ዋጋ ያስከፍሉናል። በህይወታችን ላይ ዋጋ ያስከፍሉናል። በስሜት የምናረጋቸው ነገራቶች ቆም ብላችሁ ማሰብ አለባችሁት። እዚህ ጋር የመጣችሁት ያልፍልኛል ብላችሁ ነው። ስራ ፈልገን እርዚቅ ፈልገን ነው። እርዚቅ ፈልገን ሰው ሀገር ላይ እስከመጣን ድረስ እኛንን ፈልገን ተጎትተን ቤታቸው የመጣ ነው። እነሱ አይደለም እኛ ቤት የመጡት። ስለዚህ እኛ እስከመጣን ድረስ እኛ ደግሞ መጠንቀቅ ያለብንን ነገር መጠንቀቅ አለብን። ያው መጠንቀቅ አለብን። የእነሱ ልጆች ጋር ሰፋጣ መግጠም የለብንም። ከነሱ ልጆች ጋር ሰጣ መገባ ማድረግ የለብንም። ካቆሸሹ በቃ ጽድት አድርገን ውልቅ ነው ማለት ያለብን። አታቆሽሽ። በጸባይ ማናገር አለብን። በጸባይ እንዲያደርጉብን ደግሞ እንትን እንዳይሉት በጸባይ መለመን አለብን። ያ ካልሆነ ግን እሰጣ ገባ መግባት የለብንም። ከዚህ ነው መጠንቀቅ ያለባችሁ እህቶቼ። ከምግቡ አይደለም መጠንቀቅ ያለባችሁ። ከነዚህ ስሜታዊ ከሆኑ ነገራቶች ራሳችሁን ማቀብ አለባችሁ። መጠንቀቅ። የአረብ ልጆች በጣም ነው የሚያናድዱ። ደም ነው የሚያፈሉት። በጣም ራሳችሁን እንድትስቱ ነው የሚያደርጓችሁ። ግን እነዛን ነገራቶች ቻል ማድረግን መቻልን መልመድ አለባችሁ። ከስሜታዊ ውጭ ሆናችሁ በቃ ያረቢ ሰብርኒ ብላችሁ ራሳችሁን ለተወሰነ ጊዜ ያዝ አድርጋችሁ ራሳችሁን በቃ ማረጋጋት አለባችሁ። የሆነ ነገር ሲያናድዷችሁ በቃ ሰውነታችሁን እንደዚህ ራሳችሁን ቢሆን ያዝ አድርጋችሁ እንዲበላችሁ ራሳችሁን ማረጋጋት አለባችሁ። ስለዚህ ከዚህ ነው መጠንቀቅ ያለባችሁ በዋናነት ማለት ነው። በእንትኑ አይደለም። በተለይ ልጅ ቤት የምትሰሩ እህቶች ይህንን ቪዲዮ ይስሙ። ይህንን ቪዲዮ ደግሞ ለብዙ እህቶች ሼር አድርጉላቸው። ከካሜራ የምትጠነቀቁት በዚህ ጉዳይ ነው፣ በሌላ ጉዳይ አይደለም። ምግብ በላይ ብላ ትክሰሳችሁ፣ ካሜራ ላይ አይታ ማለት ነው። ትክሰሳችሁ፣ ምግብ በላይ ብላ ትክሰሳችሁ። ህጉ ለእናንተ ነው የሚሆነው። ገባችሁ? ነገር ግን ልጄን መታች፣ ልጄን ይኸው ካሜራ እየደበደበች ነበር ብላ ካሳየች አጋጣሚ ሆኖ አታደርጉታላችሁ ብዬ አይደለም፣ እንዳታደርጉት ለጥንቃቄ ነው። ይሄን ነገር ታደርጉታላችሁ እያልኳችሁ አይደለም። ነገር ግን ሰውነንና እንናደዳለን፣ እንበሳጫለን፣ ይሄን ነገር እናደርጋለን። እኔ ታደርጉታላችሁ ብዬ ሳይሆን ቀድማችሁ እንድትጠነቀቁ ነው። ተናዳችሁ የሆነ ነገር ካደረጋችሁ እሷ ካሜራዋን ትከፍታለች፣ ትቆጣጠራለች፣ ታያለች። ከዛም በኋላ እየው እንደዚህ አድርጋ ነበር ልጄ ብላ ተጠያቂ እንዳታደርጋችሁ እና ከዚህ ነገር ነው በብዛት መጠንቀቅ ያለባችሁ እህቶቼ። እኔ እንግዲህ አለሁ አለም እኔ የሆነውን ነገር ነው የምነግራችሁ። ይሄንን ነገር ለምን እንዲህ አልሽ ልትሉ ትችላላችሁ። አንድ የምሰራባት አረብ ነበረች እና እኔ በእሷ ቤት ሞኝ ነኝ፣ ዝም ብዬ አዳመጥኳት። እኔ ስራ ስሆን አለች የጓደኛዋን ያወራች ታሪኩን የጓደኛዋን ነው። ልጅቷ ሰራተኛዋ ፊሊፒን ናት። ከዛም በኋላ ካሜራ ትገጥማለች። የእሷ ጓደኛ እኔ የምሰራባት ሴትዮ ጓደኛ ካሜራ ትገጥማለች። ከዛም በኋላ ካሜራ ገጥማ ልጅቷ አታውቅም፣ ፊሊፒኗ ማለት ነው አታውቅም። እና ከዛም በኋላ እዛ ካሜራ ላይ ትከታተላለች። ሴትዮዋ ስራ ቦታ ሆና ልጅቷን ትከታተላለች። ለካ ልጅቷን ትመታለች፣ ልጆቿን ትደበደብባታለች። ቀጥታ ለህግ ነው ያሳለፈ የሰጠቻት። እዛው ነገሩን መጨረስ ትችል ነበረ። ነገር ግን ልጆቼ ለምን ተነኩ? የእሷ ልጆች ሲያቆሽሹ፣ የእሷ ልጆች ምንም ሲያደርጉ በእሷ ቤት ልክ ናቸው። ነገር ግን ልጆቼ ለምን ተነኩ ብላ ያችን ልጅ ለህግ ነው አሳለፈ የሰጠቻት። ከዛ እኔ በፊት የምሰራባት ሴትዮ ምን አለችኝ? እኔ ካሜራ ገጥማለሁ አለች። እኔ ስራ ሲይዝ ካሜራ ገጥማለሁ፣ ሰራተኛ ሳመጣ ካሜራ ገጥማለሁ። ከዛ እሷ እንድታውቅ አላረግም አለች። ካሜራውን እሷ እንድታውቅ አላረግም። አያችሁ፣ እሷ እንድታውቅ ሰራተኛዋ እንድታውቅ ያልፈለገችው ለምንድን ነው? ልጆቿን ተመታች፣ እሷን አሳልፋ ለህግ እንድሰጣት፣ ህይወቷን እንድታጨልምባት። አያችሁ። እና እንደዚህ አይነት ሰዎች አሉ። በዚህ ነው ልሰራላችሁ የቻልኩት፣ በዚህ ምክንያት ነው ልሰራላችሁ የቻልኩት። ስለዚህ እንደዚህ እንዳያደርጓችሁ፣ እንደዚህ እንዳትሆኑ ተጠንቀቁ። ይሄንን ተጠንቀቁ። እኔ የምሰራላችሁ በዚህ ምክንያት ነው።
እንጂ እኔ ስለ ካሜራ አለ ብለው የሚነግሯችሁ ሰዎች እኮ ማሻላ በረካ ይሁን ጀዛቸውን አለ ይክፈላቸው። ምክንያቱም ካሜራ መኖሩን ካወቃችሁ ትጠነቀቃላችሁ። ነገር ግን አሁን ካሜራ የሚደብቁት ሰዎች፣ እናንተ ሳታውቁ የሚደብቁት ሰዎች፣ ካሜራ ካለ የእነሱ ልጆች ካሜራው ትዝ ይላችኋል። እንዴ ብመታ እንኳን ህይወቴን አደጋ ውስጥ ይከቱታል ብላችሁ ትጠነቀቃላችሁ። ነገር ግን ካሜራ ከሌለ ካሜራ ካለ ትጠነቀቃላችሁ አለ ብላችሁ። ግን ደብቀው የሚከታተሏችሁ ከሆነ ለእናንተ አደጋ ነው። ስለዚህ ይህ ነገር አለብኝ ብላችሁ እንድትጠነቀቁ ነው። አለኩል ያንን ዛሬ ይዤ የመጣሁትኝ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁኝ። አላህ የጠብቃችሁ እህቶቼ። ሰው ሀገር መከራ ነው። አላህ የጠብቀን ሁላችንም ማለት ነው። እህቶቼ ሁላችሁንም አላህ የጠብቃችሁ። አብሽሩ፣ ጠንክሩ፣ በርቱ፣ ስሩ። አላህ ከክፉ ነገር ሁሉ እንዲጠብቃችሁ ሁልጊዜም በዱዓ በርቱ ማለት ነው። እና እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይሄንን ይመስላል። ያው ያጋራኋችሁ እንግዲህ ለጥንቃቄ ይሆናል ብዬ ነው። ደጋገምሽ እንደዚህ ያልሽ የምትሉኝ እህቶች እንግዲህ በቃ ችግር የለውም አዳምጡት። ምክንያቱም ይሄ ለህይወት አስፈላጊ ነገር ነው። በደጋግመው ምንም አይደለም ብታዳምጡት ማለት ነው። ካላዳመጣችሁ ደግሞ ኸይር ችግር የለውም እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ደግሞ ለብዙ ልጆች ሼር አድርጉላቸው። ቪዲዮውን እስከ ፍጻሜው አዳምጡ፣ ላይክ አድርጉ። ይጠቅማችኋል፣ ወላሂ ይጠቅማችኋል፣ አይጎዳችሁም ማለት ነው እላችኋለሁኝ። መልካም ጊዜ የተመኘሁላችሁ። በጣም ነው የምወዳችሁ ማከብራችሁ። ባይ ባይ ባይ።